ሴቶች አንቀጥርም ይሉኛል ብዙ ቦታዎች ሲሄድ እኔ ወደጄ ሳይሆን ያው ልጆቼን ለማኖር ከራብ ለማዳን ያው ምን ኦፕራሲዮን ነኝ በዛ ሁሉ ሆኜ ልጆቼን ህይወታቸውን ለማሳደግ በቃ አይደል ነገ ጠግበው የበሉበት ቀንን አላስታውስም። ግን እግዚአብሔር የተመሰገነ ይሁን እንዲኖሩ እስትንፋሳቸው ብቻ እንዲኖርልኝ ነው። ለልጆቼ ብዙ ዋጋ ከፍያለሁ። ብዙ ስቃይ፣ ብዙ ፈተና አይቻለሁ። ሰዎች ብዙ ጊዜ ልብስ ሲሰጡኝ ልብሶችን ሁሉ እየሸጥኩኝ ጫማዎችን ሁሉ እየሸጥኩኝ ለልጆቼ ጉሮሮ ሰላም ውድ የደራሽ ወገን የዩቲዩብ ቻናል ቤተሰቦች አንድ ይሄን ቪዲዮ እስኪ አይተን እንመለስ። ይሄን ቪዲዮ እንዲያያችሁት ነው። ከዚህ በፊት እቺን እናት አግዘን ነበረን። ቀን ስራ የሰራች በአንዳንድ ስራ ነበር የምትተዳደረዋ። ዛሬ ያን ቪዲዮ ያዩ ሰዎች ከሀገር ውጪ ይሄን አደራ ለሷ ልኮ ይሄን አደራ ለመስጠት ይሄደን ነው ያለነው። እሷ ይሄን እንደምንሰጥ አታውቅም። በስልክ ደውዬ የሆነ የሚሰጥሽ አደራ አለ ብያለሁ። የሷን ደስታውን አብረን ሄደን እናያለን፣ አብረን ሄደን እንካፈላለን። እንዴት አለ? ሰላም ነው? እንዴት ነሽ? ሰላም ነው? ጤና ሁሉ ሰላም? እንዴት አለሽ? ሰላም ነው? እንዴት ነሽ? ሁሉ ሰላም ነው? ሰላም ነው? ልጆች ሰላም ነው? እግዚአብሔር ይመስገን። ሁሉ ሰላም ነው? ይወረደሽ? እንዴት አለሽ? ባለፈው እዚህ አካባቢ ላይ ያው ቀን ስራ የሰራች አግኝተን አንዳንድ ትንሽ ነገር አቅም በቻለን አግዠሽ ነበረ። አቅም በቻለን ባለፈው አግዘን ነበረን። ያው እና እዚህ አካባቢ ላይ ድንጋይን አንዳንድ ስራዎችን የሰራሽ እንዴት ነው? አሁን ስራውን የሰራሽ ነው? ስራውን አቁሜያለሁ። ስራው ባጀቱ ቆሟል ስለተባለ እዚህ አቁሜያለሁ ስራው። ያው ሌላ ቦታም ያፈላለኩ ያቀን ስራ ዞራለሁ። ሁሉ ቦታ ልብስ አጠባ ምናምንም እየፈለኩ ባገኘሁበት እሰራለሁ። ባጣው ሰዓት ደግሞ ያው በጣም ችግር ውስጥ ነኝ ያለሁት በአሁኑ ሰዓት ማለት ነው፣ በስራ እጦት እና በቃ ምንም ብዬ እንደምነግርህ እኔ ቃላት ያጥረኛል። አራት ልጆች አሉኝ። አራት ልጆች ዛሬ አንድ ልጅ እንዴት እንደሚያደርግ ያው የሚያውቅ ያውቃል። አራት ልጆች ይዤ በጣም ፈተና ውስጥ ነው ያለሁት። በጣም ብዙ ተቸግሬ ያው ከዚህ በፊት አንተ ረድተኛል፣ እግዚአብሔር ይስጥህ። ያው አሁንም ባለውበት ነገር ያው መስራም አንዳንድ ነገሮች መንቀሳቀሻም ስላልነበረኝ በቃ ምንም መስራትም አልቻልኩም። የቀን ስራ ሌላ ቦታ እዚህ ቸርች ስለሆነ ነው የቀጠሩኝ። ግን ሌላ ቦታ ሲሄድ እኛ ሴት አንቀጥርም ይሉኛል። አያስገባው ሴቶች አንቀጥርም ይሉኛል ብዙ ቦታዎች ሲሄድ እኔ ወደጄ ሳይሆን ያው ልጆቼን ለማኖር ከራብ ለማዳን ያው ምን ኦፕራሲዮን ነኝ በዛ ሁሉ ሆኜ ልጆቼን ህይወታቸውን ለማሳደግ በቃ አይደል ነገ ጠግበው የበሉበት ቀንን አላስታውስም። ግን እግዚአብሔር የተመሰገነ ይሁን እንዲኖሩ እስትንፋሳቸው ብቻ እንዲኖርልኝ ነው። ለልጆቼ ብዙ ዋጋ ከፍያለሁ። ብዙ ስቃይ፣ ብዙ ፈተና አይቻለሁ። ሰዎች ብዙ ጊዜ ልብስ ሲሰጡኝ ልብሶችን ሁሉ እየሸጥኩኝ ጫማዎችን ሁሉ እየሸጥኩኝ ለልጆቼ ጉሮሮ ማለት በቃ እንዲኖሩ ኖረው። ቤት ኪራዩን እንዴት ነው የከፈልሽ ነው የምትኖር? ቤት ኪራዩን 3 ወር ሆኖኛል ካልከፈልኩኝ። ያው ሰዎቹ ቤቱን ልቀቂ፣ አሁን ደግሞ ቤት እየፈረሰ ቤት ውድ ሆኗል እና ቤቱን ልቀቂ ብለው የሳምንት ገደብ ሰጥተውኛል። የ3 ወር ተጠራቅሞብኝ ማለት ነው። ኦኬ እግዚአብሔር ይከፍላል ብዬ እግዚአብሔር ተስፋ ጠብቄያለሁ። እና ብዙ ፈተና አሳልፌያለሁ። ዛሬ ቤተሰብ ዘመድም የማይረዳብኝ ማለት ብዙ ቻሌንጆችን አልፌያለሁ። ከዚህ ቀደም በቅርብ ጊዜ ነው በጣም ልጆቼ ርቧቸው አዳር እራት ሳይበሉ አድረው የሱ የባለቤቴ እህት አለች ያላት ናት። ሄድኩኝ እሷ ጋራ ገጠር ነው 555 እምቡሬ የሚባልበት ቦታ ሄድኩኝ። ሄጄ ልጆቼ ራብ ነው ያደሩት። እንደ እብድ ነው አንቺ ጋር የመጣሁት፣ እባክሽን ልጆችን አሳድሪልኝ ስላት ከብት ቤቱ ግቢያ ውስጥ ማለት ገበሬ ናት። ድንች ከብት ይጫወትበታል፣ በጎች ይጫወቱበታል። እና ልጆቼ አንድ ድንች ማበላው የሌለኝ ሴትዮ ማለት ነው። እባክሽን ይሩ ተርቦ ነው የመጣሁት ብዬ ሳለቅስ እግዚአብሔር እርዳሽ፣ አንቺ ልጅ ነሽ፣ ሰርተሽ መኖር ትቻለሽ፣ ልጆችን በትንሽ አትሄጂም አለችኝ። ሰው የወለዱን እንዴት ይበትናል? አለቀስኩኝ። እዛን ቀን በእግሬ ከዚህ እምቡሬ የሚባልበት ርቀቱ በመኪና 50 ብር መንገድ ነው። እያለቀስኩኝ ጌታ ሆይ አንተን እነዚህ ልጆች ሰጣኝ፣ ማንም አልሰጣኝም፣ ስትሰጠኝም አንተ በስራ ትክክል ነህ ብዬ ከእግዚአብሔር ጋር በቃ ማንም ይረዳኝም ወገንም የለኝም። በቃ ከእግዚአብሔር ጋር ነው ሞግቴ። በቃ
ብዙ ጊዜ እኔ እንትን ከእግዚአብሔር ጋር በቃ አጠገቤ ሆኖ እንደሚያወራኝ ነገር ነው። በቃ ለምንድን ነው ጌታ ሆይ ለምን እነዚህ ፍሬዎች ሰጠኝ? ከሰጠኝ እባክህን በረሃብ አትቅጣብኝ ልጆቼ። ብዙ ነገሮች አሳልፌያለሁ። ያው እንዳየው ፊት ነገር አሳልፌያለሁ። ቤት ኪራይም አሁን አልከፈልኩም ብለሻል። ልጆች የምንበላበት የለኝም በዚህ ሰዓት በጣም ብዙ ችግር ውስጥ ነው ያለሁት ያልሽ ነው። ያው ኑሮ ውድነቱም አሁን በጣም ከባድ ነው። እኔ ደግሞ እንደዚህ አንዳንድ ሰዎችን የዞርኩኝ ያው የረዳው አንዳንድ ቪዲዮዎችን የሚያዩ ሰዎች ነው። ይሄን ሀደራ አንድ እህታችን ነች ከሀገር ውጪ ላንቺ ያው የሆነ ሀደራ አለ የሆነ ስጦታ አለ ብዬ ነው የጠራሁሽ። ስጦታውን ደግሞ አልነገርኩም። ሀገር ውጪ የምትኖር አንድ እናታችን የሷን ደስታ ማየት ፈልጋለሁ ብላ ገንዘብ ላንቺ ልካለች። እሱን ገንዘብ ላንቺ ሰተን ለአንዳንድ ነገር ደግሞ ለአሁኑ ላንቺ ይሆናል። አንዳንድ ሰዎችን ደግሞ ይረዳሉ። አንቺ በርቺው። አሁን አንዳንድ ስራዎችን ለመስራት ምን ያህል ገንዘብ ያስፈልጋል? በዚህ ሰዓት ሁሉ ነገር ውድ ሆኖልና አሁን እንደዚህ አሁን ሰውንም የለመንሽ ሰውን የጠየቅሽ ከምትኖሪ የራስሽ ስራ ለመስራት አሁን ገንዘብ ቢኖርሽ የሆነ ነገር ቢሰሪ አንዳንድ ስራዎችን ቢሰሪ ደግሞ ነገም ልጆቹንም ለማስተዳደር ለገን ለማሳደግ ለህይወታቸው ማረፍ ስለሆነ ልጆች አሁን ለዛ ነው አንዳንድ ነገር አሁን ትምህርት እንዴት እየተማሩ ነው? ትምህርት አንዱ ትልቁ አቁሟል። 9ኛ ክፍል ተማሪ ነው አቁሟል። 9ኛ ነው? አዎ አቁሟል። 4 ልጆች ነው ያሉት። 4 አሉ። አንዱ የሁለቱ ሰው በጎረቤት ለምኜ አስመዝግቢያቸው ደብተርም የሆነ ሰው የሁለት ደብተር ችሎልኝ እነሱ አሁን የገጠር ነው ርቀት አለው መንገዱ ግን እዛ እየተማሩ ነው። ሁለቱ አንዱ 3ኛ ክፍል አንዱ 6ኛ ክፍል ነው። ሩቅ ነው የተማሩ ያሉት? በጣም ሩቅ ነው። በእግራቸው ነው የሚሉት። በጣም ወደ ገጠር ነው። አይዞሽ እና ደግሞ አቅም በቻለን አሁን አንዳንድ ሀገር አለ የሰጠን እንሄዳለን። አሁን እሱን የተላከ ሀገር አለ እሱን ሰጠንልሽ እንሄዳለን። አንድ እናታችን ነች ይሄን ገንዘብ ላንቺ የላከች። አይገባኝም በእውነት ምንም ችግር የለም። እንደ ቢኖረኝ ላንቺ ብዙ ነገር ባደርግ ይሄን ገንዘብ ልካለች። 45,000 ብር ነው 44,000 ብር ልካለች። 1,000 ከራሴ ጨምሬ ምንም ችግር የለም። ምንም ችግር የለም። አይዞሽ ችግር የለም። አንተ እግዚአብሔር እንደዚህ ዝቃይ እንደሰጠኝ የሚያስፈልግ ነገር እንደዚህ ይሰጥካ። አንተ እግዚአብሔር በጸጋው ያድል። አሜን። የሰጠችኝም እግዚአብሔር ይባርክሽ። ዘመንሽ ይባረክ። ተባረክልኝ። በጣም አመሰግናለሁ ለችግሬ ስለደረስሽልኝ። እግዚአብሔር ለሚያስፈልጉሽ ነገሮች ሁሉ ጌታ ይድረስልሽ። ለምትጠይቁ ነገሮች እግዚአብሔር ሁሉ ይስማሽ። አመሰግናለሁ። ተባረኩልኝ። እድሜያችሁ ይርዘም። ጸጋውን ያብዛላችሁ። ኑሩልኝ። እድሜ በእድሜ ላይ ይጨመርላችሁ። ዛሬ በአሁን ጊዜ እንደዚህ ለሰው የሚረዳ ለሰው እንደዚህ የሚያስብ ዘመን የለም። ሰው በአሁን ሰዓት ግን እግዚአብሔር ጣልቃ ገብቶ በእናንተ በወንድሜ ምክንያት አግኝቻለሁ። ልጆቼ ዛሬ ተደስተው ጠግበው ይበላሉ። እግዚአብሔር ይመስገን። ክብሩ ለእግዚአብሔር ይሁን። አመሰግናለሁ። ተባረክልኝ። ኑሩልኝ። አሜን። ኑሩልኝ። ክፉይን ጋር ኑሩልኝ። እግዚአብሔር ለብዙ አንተ ቆርከቱናንተ ያለም ዳርቻ አርገት ይግርክ እስከ መጨረሻው ጌታ ይባረክ። አሜን። ጌታ ዘመን ይባረክ። አሜን። ዘመን ይባረክ። አንተን የተፈጠረች ማህፀን ትባረክ። አሜን። አመሰግናለሁ። በረከት ሁሉ ላንተ ይሁን። አሜን። አሜን። ክብሩን ሁሉ ሰዳንተ እግዚአብሔር አንተ እግዚአብሔር በሚያስፈልግ ነገር እግዚአብሔር ይባርክ። አሜን። የምትፈልገው ነገሮች ሁሉ ጌታ ይስማ። አሜን። አመሰግናለሁ። አሜን። ተባረክልኝ። አሜን። እኔ እናት አሜን። አመሰግናለሁ። ተባረክ። አሜን። እኔ እናት አሜን። አይዞሽ ደግሞ ብዙዎች ይረዳሉ ያግዛሉ። እንደዚህ ሰዎች ሲረዱ የመጣው ደግሞ አግዛለሁ። አንቺ በርቺ። እቺን እናት እንደሚታዩ 4 ልጆች አሏት። ከዚህ በፊት ያው ፍራሶን ያለች ድንጋይ እዚህ አካባቢ ነበር ድንጋይ የፈለጠች ያው ቸርቹ የቸርች ነውና እዚህ ግቢ ላይ ነው ከዚህ በፊት ያገኘናት። ይሄን እሷ ከጅማሬ ጀምራ ይሄን አዳራሽ ሲሰራ ነበር ትሰራ የነበረች እና ይሄ አሁን ካለቀ በኋላ ያው ስራውም ስለቆመ ምንም የሚሰራበት አጥቼ በብዙ ራብ ውስጥ ነው አሁን ያለሁት። ከዚህ በፊት ቀን ስራ እየሰራው በማገኘው ገንዘብ ነበር ልጆችን የሚረዳው ለራሴ የሚጠቀመው ብላ በብዙ አይነት ችግር ውስጥ ነው ያለሁት ያለች ነውና
እችን እናት መርዳት ማገዝ የምትፈልጉ ሰዎች አሁንም በዚህ ከስር ባለው ስልክ ቁጥር እየደወላችሁ እንድትጠይቁና እችን እህት አሁንም እንድታግዙ ስል በፈጣሪ ስም በትህትና ይጠይቃችኋለሁ። ይህ ቪዲዮ ወደ እናንተ ሲደርስ ወደ ሌሎች ጋር ሼር አድርጉ። መርዳት ወደሚችሉ ሰዎች እና አቅም በቻለን ነው። ዛሬ ላይ አንድ እናታችን ነች ከሀገር ውጭ የላከች የሷን ደስታ ማየት ፈልጋለሁ አድርስ ብላ ይኸው ሀደራውን ልካ 44000 ብር ልካ 1000 ብር ጨምሬ 45000 ብር ነው። በእውነት በጣም ደስ ብሎናል። ይሄን ገንዘብ የላክሽ እግዚአብሔር ይባርክሽ። እሷም ይኸው መርቃለች። እናም ደግሞ አቅም በቻለም እንዲህ ሌላ ሰዎችንም የረዳን ስላለን ይሄ ቪዲዮ ወደ እናንተ ሲደርስ ሼር አድርጉ። ከልብ እናመሰግናለን። በርቺ የኔ እናት። ከዚህ የሚበልጥ ደግሞ ብዙዎች ይረዳሉ። ጠንክሪ፣ ስራ እናስጀምራለን። ለአንዳንድ ነገር ይሄ ገንዘብ ይሆናል፣ ተጠቀሚ። እግዚአብሔር ካንቺ ጋር ይሁን። እሺ፣ እሺ። አሜን፣ 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 አሜን። እሺ፣ አሜን፣ 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 አሜን። እኔ አባት አሜን፣ አሜን።